ጤና ይስጥልኝ ተመልካቾቻችን። ሼኪ ቀጥሮ ክርስትና ስም የሚጠራ የነበረ ሰው የአረብኛ ፊደል ይቆጥር ነበረ። እግዚአብሔር ለሱ ማን ነበር? በዛ ጊዜ እግዚአብሔር ጨካኝ ነው። እንዴት እጅህን አንስተህ በቤተ ክርስቲያን ውስጥ ገብቶ አዛን ተጠርጎ አንድ ሰው በጣም ወዳጅ ተጠርጎ መርዝ ሰጥቶ እነዚህ እንደ ጅብ የሚጮሁ እያን በጣም እናሰቃያቸው እናስጨንቃቸው ነበረ። ስለ ሙስሊሞች ያለን አመለካከት ሰውየው ይነሳና ጥያቄ ይጠየቃል። መረቡካ መዲኑካ መነቢዩካ መቂሉካ ተብሎ ይጠየቃል። ይሄን ጥያቄ በትክክል ያልመለሰ ሰው ይደበደባል፣ ይሰቃያል፣ ይጨነቃል። አንተ ከመጣህበት እምነት ማንም እጅ አንስተህ ጌታን ተቀበል ሳይለ ሃይማኖት ስርዓቶቹ የተለያዩ ነገሮችን በሙሉ ተው። ስላንተ አንዳንድ ነገር ሲሰማ ለሰላት እንኳን ቆመ ሽንት እንኳን ብነካ ስደት እንደሚበላሽ ጸሎት እንደማይሰማ በእስልምና በነበርክ ጊዜ የውመ የኩኑ ናሱ ከልፍራሽል መብሱስ ማለት የሰው ልጅ እንደ በረሮ የሚሆንበት ቀናተኛ ነበር። በጣም ቀጭን ክር ቀጭን መስመር ላይ ነው የምትሻገረው። በዚህ እሳት አለ፣ በዚህም እሳት አለ። በጣም የሚገርም ታሪኮችን እየነገረ ያለው ቁርአን ውስጥ ምንም በማሻማ መንገድ ለኢየሱስ ክርስቶስ ቁጭ ብሏል። መጽሐፍ ቅዱስን ማንበብ ጀመርክ። መልአኩ ገብርኤል ወደ ማርያም መጣና እንዲህ አላት፣ ኢዝ ቃላት አልመላኢከቱ ያ መርየም ኢነላሃ ዩበሽሩኪ ቢከሊማት ሚንሁ። ጤና ይስጥልኝ ተመልካቾቻችን፣ ይህ የዋርካ ኪንግደም ዌይ ሚዲያ ነው። በዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዶችን ይዘን እንመጣለን። ዛሬ እንደተለመደው ደግሞ አንድ እንግዳ ይዤ ቀርብ ያለው ይሄ እንግዳ ትልቅ የወንጌል ዋጋ የከፈለ ሰው ነው። ስለሱ ብዙ ከማወራ ወደ እሱ እናመራለን። እንግዳችን ወንጌላዊ አማን ይባላል። እንኳን ወደ ዋርካ ኪንግደም ሚዲያ በደህና መጣ። እግዚአብሔር የተመሰገነ ይሁን። እንኳን ጋበዛችሁኝ። ዛሬ በእናንተ ሚዲያ መገኘቴ በጣም ደስ ብሎኛል። እግዚአብሔር ያክብርልን። ዛሬ በዚህ በመገኘት በጣም ደስ ብሎናል። እግዚአብሔር የተባረከ ይሁን። እንግዲህ ዛሬ የልባችንን እንጫወታለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ፍቃድ ነው። ዛሬ መገናኘታችን እኔ ደስ ይለኛል። ዋው። ወደ ጥያቄ ስገባ ወንጌላዊ አማን የተወለደ አስተዳደጉ ምን ይመስል ነበር? እስቲ ወደ ኋላ ልመልስህና የት እንደተወለድክ እንዴት እንዳደግክ አስተዳደግህን ትንሽ እስቲ አጫውተን። እኔ ወንጌላዊ አማን መሐመድ ይባላለው። እኔ የተወለድኩት በምዕራብ አርሲ ኮፈሌ ወረዳ ገርማማ ሽነቶ የምትባል የገጠር ቀበሌ ያለች ኮፈሌ ከተማ አጠገብ ነው። እኔ የተወለድኩት እዛ ነው፣ ያደግኩትም እዛ ነው። እዛ ነው የተወለድኩት። ዋው በጣም ደስ ይላል። ቀጥሎ እስቲ ወደ ጌታ ሳትመጣ በፊት በእስልምና ውስጥ ነበርክና በዛ ሃይማኖት ውስጥ እያለህ የነበረህን ህይወት እስቲ በእስልምና ህይወት ውስጥ የነበረህን አንዳንድ ነገር እስቲ ያጫውተን። እንዴት ነበረ? እንዴት ታስታውሰዋል? እውነት ነው። በቤተሰቦቼ በሙሉ የእስልምና እምነት ተከታዮች ናቸው። በአባት የዘር ሐረግም ክርስቲያን የለም። በእናት የዘር ሐረግም እንደዛው ክርስቲያን የለም። ቤተሰቦቻችን መካከል ክርስቲያን አልነበረም። የመጀመሪያ ክርስቲያን እኔ ነበርኩኝ። ግን
አስቀድሞ ወደ ክርስትና ከማምጣቴ በፊት በጣም በጥሩ ቤተሰብ መካከል ነው ያደግኩት። አባቴ በጣም ትጉ ሰው ነው። በአካባቢ የታወቀ ትልቅ ሰው ናቸው። አስታራቂ ናቸው። በሃይማኖታቸው የሚተጉ አባት ናቸው። እኔንም ከዛ አንጻር ቁርአን እንድማር በሃይማኖት ተኮትክቼ እንዲያድግ በመልካም ስነ ምግባር እንዲያድግ ቁርአን እንድማር በጣም ያገፋፋኝ ነበረ። ሼኪ ቀጥሮ እዛው በእኛ ቤት እንማር ነበረ። የሰፈር ልጆች ጋር አንድ ላይ ሆነን የአረብኛ ፊደል እንቆጥር ነበረ። በኋላ እዛ ከኛም የሰፈር ልጆች ሌሎችም ጎረቤቶቻችን እንደዚሁ ሼክ ቀጥረው እዛ ቁርአን ያስቀሩ ነበረ። እርሳቸውም ከጉጉታቸው ትልቅ ሼክ ሆኜ በአላህም ዘንድ ዋጋ አላቸው። ልጃቸውም በመልካም ቢያሳድጉ በሼክ ሆኖ ቢያድግ ቢማር ከአላህም ዘንድ አገኛለሁ ዋጋ ብሎ ስለሚያስቡ በዛ መልክ በመልካም ሁኔታ ተኮትክቼ ነው ያደግኩት። እንደ ማንኛውም የእስላም ልጅ በሰፈር ቁርአን ጀመር። ከዛ በኋላ ወደ ተለያዩ ሼኪዎች እየሄድን ቁርአን ሲማር ነበረ። ከጓደኞቼ ጋር እየተማርኩ ነው ያደግኩት። ለክርስትና ምንም የማውቀው ነገር አልነበረም። ኢንፎርሜሽንም የለኝም። የነገረኝም ሰው አልነበረም። በዛ መልካም ስነ ምግባር ነበረ ያደግኩት። አስተዳደጌ ይሄን ይመስላል። በጣም ደስ ይላል። ወንጌላዊ አማን፣ ስለአንተ አንዳንድ ነገር ሲሰማ በእስልምና በነበርክ ጊዜ ቀናተኛ ነበር፣ ስለ ሃይማኖቱ የሚቀና ሰው ነበርና እንደው አንተ ተወልደ ባደግክበት አካባቢ ክርስቲያኖች ነበሩ ወይ? እዛ እነሱ ላይ አንዳንድ ትንኮሳዎችን ታደርስ ነበር? አዎ፣ በእኛ አካባቢ ሙስሊም ስለሆነ ክርስቲያኖች ጥቂት ክርስቲያኖች ነበሩ። ወደ ኮፈሌ ከተማ ላይ ያለው እኔ እስከሚያውቀው ድረስ የኦርቶዶክስ ቤተክርስቲያን ነው የምናውቀው። ቅዳሴውን እንሰማለን። እዛ እኔ የተወለድኩበት ቀበሌ ላይ የተወሰኑ የፕሮቴስታንት እምነት ተከታዮች ነበሩ፣ የሉተራን እና እነሱን በጣም ነበረ የምናንቋሽሻቸው፣ በጣም ነበረ የምናስቸግራቸው። ኢቭን አንድ ጊዜ አስታውሳለሁ ዳዕዋ ተብሎ ዳዕዋ ተደርጎ እዛ እነሱ ጋር ተከዶ በቤተ ክርስቲያን ውስጥ ገብቶ አዛን ተደርጎ እዛ ስሰገድ አስታውሳለሁ። በጣም ነው የሚጠላቸው። አንድ የሳር ቤት ትንሽ የሆነ የሳር ቤት ነበረች። እሷንም ለማቃጠል ተባብረን እስከምናቃጥል ድረስ ምንም ኢንፎርሜሽን ስለሌለ ግን እንዲሁ ጥላቻ፣ ድፍን ጥላቻ ስለሆነ በጣም እናስቸግራቸው ነበረ። ኦልሬዲ ያቺ ቸርች አሁንም አለች፣ ግን በጣም በጣም ተዳክማለች። ሚሽነሪ የላትም። ያቺ ቸርች አሁንም አለች። የተወሰኑ ሰዎች ወደ እስልምና ተመልሷል። አንድ የኛ ጎረቤት የዘማሪ ተሊሌ የዶክተር ኡርጌሳ ባለቤት የሷ አባት ወንድም ክርስቲያን ሆኖ ነበርና ሲደበደብ አያለው፣ ሲገረፍ አያለው። እሱ ደግሞ ወደ እስልምና ነው የተመለሰው ከጭንቀቱ ብዛት፣ ከችግሩ ብዛት። እሱም አንድ እህትም እንደዚሁ ጌታን ተቀብላ ደም የምትባል እንደገና ወደ ኋላ ተመልሳ፣ ሁለቱም አሁን እስላም ናቸው። እነዚህ ነገሮች አስታውሳለሁ። በጣም እናስቸግራቸው ነበር፣ እናስጨንቃቸው ነበረ። ግን ይህን ያህል በጥልቀት ስለነሱ አውቄ ሳይሆን
ከየኛ ሼኮች ከሚያነሱ ጥላቻ የተነሳ እኛም እነሱን ስለምንከተል ያንን እናደርግ ነበር፣ እናስጨንቃቸው ነበር። ወረ ዩሳ እያን በኦሮምኛ ወረ ዩሳ አካብኔንሳ ዩሱ እያን እንደ ጅብ የሚጮሁ እነዚህ እንደ ጅብ የሚጮሁ ናቸው እያን በጣም እናሰቃያቸው እናስጨንቃቸው ነበረ። እንግዲህ እግዚአብሔር የምሕረት አምላክ ነው። አሁን ምሕረት እንዳደረገልኝ አስባለሁ። ዋው በጣም የሚገርም ነው። እንግዲህ እንደዚህ በጣም ቀናተኛ የነበረ ክርስቲያኖችን እና የክርስትና ስም የሚጠላ የነበረ ሰው እንደው በእስልምና ሃይማኖት ውስጥ እያለ ወንጌላዊ አማን እግዚአብሔርን እንዴት ይረዳ ነበር? እግዚአብሔር ለሱ ማን ነበር በዛ ጊዜ? እኔ እግዚአብሔርን እዛ ውስጥ እያለው እግዚአብሔርን እንደ ጨካኝ አድርጌ ነው የምረዳው። እግዚአብሔር ጨካኝ ነው። የእያንዳንዳችን ክፉ ስራ እየመዘነ በዛ ክፉ ስራ የሚቀጣን ጨካኝ አምላክ አድርጌ ነው የሚያስበው። ኢቭን ለሰላት እንኳን ቆመህ ትንሽ እንኳን የተፈጥሮ ጉዳይ ይሄ ሽንት እንኳን ብነካ ስግደት እንደሚበላሽ፣ ጸሎት እንደማይሰማ፣ የተለያዩ ከሰውነታችን የሚወጡ ነገሮች እንኳን በእኛ ላይ በሰውነታችን ላይ ከታየ ያ ሰላት እንደሚበላሽ እንደሚጠፋ፣ እሱ ብቻ ሳይሆን በየውመል ቂያማ የት እንደሚገባ እንኳን እርግጠኛ አልነበርኩም። አንድ የቁርአን አያ አስታውሳለሁ። ምን ይላል? የውመ የኩኑ ናሱ ከልፍራሽል መብሱስ። የውመ የኩኑ ናሱ ከልፍራሽል መብሱስ ማለት የሰው ልጅ እንደ በረሮ የሚሆንበት ቀን ይመጣል። የስቃይ ቀን ይመጣል። የቀብር ውስጥ ጥያቄ አለ። ሰው ሲቀበር ልክ ሰው ተቀብሮ እንደ ፊቱን እንዳዞረ መልአክ ሰውየውን ያነሳና ሀዛ አዕማለሁም ይላል። በሰራ ስራ ተናገር ይላል። ሰውየው ይነሳና ጥያቄ ይጠየቃል። መረቡካ መዲኑካ መነቢዩካ መቂሉካ ተብሎ ይጠየቃል። ይሄን ጥያቄ በትክክል ያልመለሰ ሰው ይደበደባል፣ ይሰቃያል፣ ይጨነቃል። ይሄ ብቻ አይደለም። ፈአማ መን ሰቁለት መዋዝነሁ ፈሁወ ፊ ዒሸት ራዲያ ወአማ መን ከፈት መዋዝነሁ ፈኡሙሁ ሃዊያ ይላል። የእያንዳንዱ ሰው ስራ ተመዝኖ ሚዛኑን ከደፋ ሚዛኑን ከፍ ካረገ መልካም ስራ ከበለጠ ጀነት እንደሚገባ፣ ስራው ደግሞ ክፉ ስራ ደግሞ ከበለጠ እሳት እንደሚገባ ጨካኝ አድርጌ ነው የሚያስበው። ምህረት እንደተደረገልኝ አላስብም። ስለዚህ እግዚአብሔርን እንደ ጨካኝ አድርጌ ነው የሚያስበው። ምህረት እንዳገኘው አድርጌ አላስብም። በኃጢአቴ እንደሚቀጣ አድርጌ ነው የሚያስበው። ስለዚህ በጣም ነው የሚፈራው፣ እግዚአብሔርን በጣም ነው የሚፈራው። የቀብር ጥያቄውን የቅያማን ጥያቄውን ይሄ በጣም ቀጭን ክር ቀጭን መስመር ላይ ነው የምትሻገረው። በዚህ እሳት አለ፣ በዚህም እሳት አለ። የሚላጭ ታክል መስመር ላይ ነው ተሻግረ የሚታልፈው እና ይሄ ስለሆነ ጀነት እንኳን ለማግባት እርግጠኛ አልነበርኩም፣ እርግጠኛ አይደለሁም። ስለዚህ እንደ ጨካኝ ነው አድርጌ የሚያስበው። በጣም ነው የሚፈራው። እንግዲህ በማፍራትና ተስፋ ብትሞት እንኳን የዛን ጊዜ ብትሞት የት ነው የምትገባው እንዴት ነው የምትሆነው ብለህ ብትጠይቀኝ አላሁ አለም ነው የምለው። አላህ ያውቃል ብዬ ነው እኔ የሚያስበው። ስለዚህ
በጣም በጣም እንደ ጨካኝ አድርጌ ነው የሚያስበው። እግዚአብሔርን እንዴት አድርጌ ነው የምታስበው ያልከኝ እንደሆነ እዛ ውስጥ አላህ እንደ ጨካኝ አድርጌ ነው የሚያስበው። በተለይ ለቅያማ ቀን የእያንዳንዱን ሰው ስራ የሚመዝን መልአክ አለ፣ የሚመዘግብ መልአክ አለ። በቀኝ ትከሻ የሚቀመጥ በግራ ትከሻ የሚቀመጥ እነዚህ ሁሉ ይመዘግባሉ። ከመዘገቡ በኋላ በመጨረሻ ዘመን በቅያማ ጊዜ ይጠይቃሉ። የዛን ጊዜ ስራው ይመዘናል። ምንድነው ምለው? አማ መን ሰቁለት መዋዝንሁ ፈሁወ ፊ ዒሸት ራዲያ ወአማ መን ከፈት መዋዝንሁ ፈኡሙሁ ሃዊያ ይላል። እያንዳንዱ ሰው ስራ ተመዝኖ ስራው መልካም ከሆነ ወደ ጀነት፣ ስራው ክፉ ከሆነ ደግሞ ወደ እሳት፣ ወደ ሃዊያ የምትባል በጣም የምታቃጥል አደገኛ የሆነች እሳት አለች። እዛ ውስጥ እንደሚገባ ነው የሚያስበው። ስለዚህ ስራዬ እንደሚመዘን የኔ ስራ እያንዳንዱ እንደሚመዘገብ አስብና ይጨነቅ ነበር። ኢብን ቁርአን ላይ ምን የሚል ነገር አለ? ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ይላል። መሐመድ ከመልእክተኞቹ ቢጤ የሌለኝ አይደለሁም፣ በእኔም በእናንተ ምን እንደሚሰራ አላውቅም ይላል መሐመድ። ነገ የውመል ቂያማ በሱ ላይ ምን እንደሚሰራ የማያውቅ ከሆነ እኔ እንዴት ላውቅ እችላለሁ ብዬ በጣም ነበር የሚጨነቀው፣ በጣም ነበር የሚያስበው። ስለዚህ ይፈረድብኝ ይሆናል ወይ ደግሞ ምን ሊሆን እንደሚችል እንኳን እርግጠኛ አይደለሁም። ለዚህ ነው ጀነት ትገባለህ ብለህ እንኳን የዛኔ ብትጠይቀኝ አላሁ አለም ነው የምለው፣ አላህ ያውቃል ነው የምለው። እኔ የሚያውቀው ምንም ነገር አልነበረም፣ ግን እንደ ጨካኝ ነበረ የሚያስበው። በጣም የሚገርም ነው። እንግዲህ በዛ አይነት ሁኔታ ውስጥ እያለ እግዚአብሔርን እንደ ጨካኝ ምህረትን ማድረግ እንደማይችል አድርገህ በምታስብበት በዛ ሃይማኖት ውስጥ እያለ እንዴት ነው ታዲያ ከዛ ውስጥ ከእግዚአብሔር ጋር የግል ጉዞ እንዴት ጀመረ? እንዴት ጌታን ተቀበልክ? ከዛ አይነት አስተሳሰብ ውስጥ ወጥተህ እንዴት ነው ጌታን ያገኘኸው? ያው እንደነገርኩ እኔ በቤተሰቦቼ ክርስቲያን አልነበረም። ሁሉም እስላም ናቸው። ግን አንድ ቀን ቁርአን ቀርቼ ጨርሼ እኔ ወዳለሁበት መስጊድ ተመልሼ እዛ ሲያስተምር አንድ ቀን አንድ ክርስቲያን መጽሐፍ ቅዱስ ሰጠኝ። ያ ክርስቲያን ይቀርበኛል፣ ነገር ግን እኔ ብዙም ከሱ ጋር መቀራረብ ፍላጎት አልነበረኝም። ግን ስለሚቀርበኝ ጸባኑን ወደዋለሁ። መጽሐፍ ቅዱስ ሰጠኝ። መጽሐፍ ቅዱስ ሲሰጠኝ መጀመሪያ ለማንበብ ፈቃደኛ አልነበርኩም። ሲያየው ይሸክከኛል እና ብዙም ለማንበብ ፍላጎት አልነበረኝም። ግን ማንበብ ጀመርኩኝ። መጽሐፍ ቅዱስ ዝም ብዬ ማንበብ ሲጀምር እየሳበኝ ይመጣ፣ እየጣመኝ ይመጣ። የአብርሃምን ታሪክ ቁርአን ውስጥ አለ። ነገር ግን በደንብ አድርገው የሚናገረው መጽሐፍ ቅዱስ ነው። ቁርአን ውስጥ በተበጣጠሰ መልክ ነው ያለው። ሱራ መርያም ላይ አለ፣ ሱረቱል ኢምራን ላይ አለ። ስለ አብርሃም የተለያዩ ሱራዎች ላይ ይናገራል። መጽሐፍ ቅዱስ ላይ ግን በቀጥታ ፎሎውን ጠብቆ ጀምሮልኝ እስከ መጨረሻ ይጨርስልሃል። የሰማይና ምድር አፈጣጠር ብዙ ነገሮችን እየተማርኩ መጣሁ። በጣም ደግሞ ከሁሉ የሳበኝ ስለ ኢየሱስ ክርስቶስ እኔ የሚያውቀው በቁርአን ውስጥ እኔ የሚያውቀው የተረዳው እና
መጽሐፍ ቅዱስ ካገኘ በኋላ ያነበብኩት በጣም ነው የሚገርመው። በጣም መጽሐፍ ቅዱስ ውስጥ እያንዳንዱን ነገር ግልጽ አድርጎ ያወራል፣ ግልጽ አድርጎ ይናገራል። ቁርአን ውስጥ ግን ብዙም አይደለም፣ በደንብ አድርጎ እንደ መጽሐፍ ቅዱስ አይናገርም። ለምሳሌ ስለ ኢየሱስ ክርስቶስ ስቅለት ቁርአን እንደዚህ ይላል፣ ወቀውልሂም ኢና ቀተልነ መሲሐ ዒሳ ብኑ መርየም ረሱለላህ፣ የማርያምን ልጅ አልመሲህ ኢሳን ገደልን አሉ ይላል። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም፣ ነገር ግን አልሰቀሉትም፣ አልገደሉትም፣ ግን ተመሰለባቸው ይላል። ይሄ እኔ ኢሳን ሊገሉ መጥተው ኢሳ እንደሄደ በረፈ አላሁ ኢላሂ ወካነ አላሁ አዚዙን ሐኪማ፣ አላህ ወደ ራሱ እንደወሰደ ነው የሚያውቀው። የተማርኩት እሱም ነው። መጽሐፍ ቅዱስ ላይ ግን ኢሳ እንደተሰቀለ እንደሞተ አብሮ የነበሩ የሱ ተከታዮች ደቀ መዛሙርቶች በአይን ያዩ ሰዎች በትክክል እንደጻፉ በትክክል እንዳዩ እያነበብኩ ሲመጣ ማመዛዘን ጀመርኩ። አብሮ የነበረ እነ ዮሐንስ እነ ሉቃስ እነ ዮሐንስ እነ ጴጥሮስ፣ ሉቃስ እንኳን ከነ ጴጥሮስ ነው የሰማ። ግን እነ ጴጥሮስ እነ ማቴዎስ ኢየሱስ ክርስቶስ እንደሞተ እንደተሰቀለ እንደሞተ እንደተነሳ በግልጽ ጽፈዋል፣ አስቀምጠዋል። ነገር ግን ከ570 ዓመት በኋላ መሐመድ አልተሰቀለም አልሞተም ብሎ ሲናገር ለኔ ጥያቄ ማፍጠር ጀመረ። ምክንያቱም አብሮ ያለ እኮ ጽፎ አስቀምጧል። ኢሳ ራሱ እኮ ከሞት ከተነሳ በኋላ 40 ቀን ለደቀ መዛሙርቶቹ ይታይ ነበር። እኔ ነኝ እኮ ይኸው እዩኝ፣ እጅ እግሬን እዩኝ፣ እኔ እኮ ነኝ፣ ቁስሌን እዩ ብሎ ለቶማስ አሳይቶታል። ከሙታን ከተነሳ በኋላ 40 ቀን አብሮ እንደቆየ አይቻለሁ። መጽሐፍ ቅዱስ ላይ አንብቤ ያለው እዛ ቁርአን ላይ ደግሞ አልሞተም አልተሰቀለም ስል ለኔ እንዴት ነው ብዬ ማመዛዘን ጀመርኩ። ሊያሳምነኝ አልቻለም ማለት ነው። ስለዚህ እነዚህ አይነት ታሪኮች በደንብ እያየው ስመጣ 1 ዓመት ከ6 ወር በኋላ መጽሐፍ ቅዱስ አንብቤ ከጨረስኩ በኋላ ማንም እጅ አንስተ ጌታን ተቀበል ሳይለኝ ያንን የእስልምናን ሃይማኖት ስርዓቶች በቀን 5 ጊዜ መስገድን፣ ቁርአን ማስተማርንም የተለያዩ ነገሮችንም በሙሉ ተውኩ። ከዛ በኋላ ነው ስደት በኔ ላይ የተነሳ። እሺ ተመልካቾቻችን ከኛ ጋር ስላላችሁ በጣም እናመሰግናለን። አብሮን ያለ በጣም ድንቅ ታሪክ እያካፈለን ያለው ወንድማችን ወንጌላዊ አማን ነው። በጣም የሚገርም ታሪኮችን ነው እየነገረን ያለው። ወደ ቀጣይ ጥያቄ ሲሄድ ወንጌላዊ አማን እንግዲህ ልክ ከዛ አይነት መረዳት ውስጥ ወጥተህ መጽሐፍ ቅዱስን ማንበብ ጀመርክ። ከዛ በኋላ ደግሞ እዛ ውስጥ ታረጋቸው የነበረውን ስርዓት ተውክ። እንግዲህ ተውክ እንጂ ወደ ጌታ መጥተህ ወደ ቤተክርስቲያን አልመጣህምና ያ ታሪክ እንዴት ጀመረ? እንዴትስ ወደ ቤተክርስቲያን መጣህ? እንዴት እጅን አንስተህ ጌታን ተቀበልክ? የምታስታውሰው ነገር ይኖራል? እውነት ነው። እዛ ውስጥ የነበረውን የሃይማኖቱን ስርዓቶች በሙሉ ተወኳቸው። ከዛ ምን ነካ ይሄ ሰው ማለት ተጀመረ። ለምንድን ነው የተውከው ሃይማኖትን የሚል ሃይማኖትን ኦልሬዲ ክርስቲያን ነው ብዬ አላሳወቅኩም። ግን የሚያደርጋቸውን ስግደት፣ ለቁርአን ያለኝን ፍላጎት የማስተማሩ፣ ሼሆች ጋር ማሄዱ፣ እነዚህን በሙሉ አቆምኩኝ። ያ ነገር ቤተሰብን አላስደሰተም። ጠየቁኝ። በኋላ አባቴ ያንን መጽሐፍ ቅዱስ እጄ ላይ አየ። ኦልሬዲ ይሄን ከየት አመጣ የሚል ይሄ መጽሐፍ መቃጠል አለበት ከእጂ ብሎ ብዙ ጭቅጭቅ አነሳ። እኔም አልሰጥም አልኩ። በዛ ላይ
ከፍተኛ ግጭት ነው የተፈጠረው ከቤተሰብ ጋር ብቻ ሳይሆን አካባቢ ያሉትም መስጊድ ውስጥ ያሉ ሼሆችም ጋር ግጭት ነው የተፈጠረው። ያንን መቋቋም ስላልቻልኩኝ እዛ ያለውን የነበረውን ጥላቻ፣ የነበረውን ግፊት፣ የነበረውን ነገር መቋቋም ስላልቻልኩኝ እኔ ቀጥታ ከኮፈሌ ወደ ሻሸመኔ መጣው። ወደ ሻሸመኔ ከመጣው በኋላ አንድ ሰው ቤት ነው ለማደር ብቻ አንድ ቀን አደርኩኝ። እሱ ደግሞ ስግደትም በጣም አክራሪ ሰው ነው፣ ሃይማኖቱን የሚከታተል ሰው ነው። ለምን አትሰግድም አለኝ ማታ ከሱ ጋር እኔ አልሰግድም ስል ለምንድን ነው የማሰግደው ብሎ ስለኝ ነገርኩት። እኔ ምንድነው የነገርኩት? መጽሐፍ ቅዱስ እያነበብኩ እንደነበረ ይሄ መጽሐፍ ቅዱስ ደግሞ ትክክለኛ እንደሆነ ብዙ ነገሮች እንዳሉ ለሱ መናገር ጀመርኩኝ። እሱ ደግሞ ይሄ ትክክል አይደለም፣ የተበረዘ ነው፣ የኛ ትክክለኛው ቁርአን ነው ብሎ ነገረኝ። ያው በእስልምና እንደሚታመነው 4 መጽሐፍ አለ። ታውራት አለ፣ ዛቡር አለ፣ እንጂል አለ፣ ፉርቃን አለ። ስለዚህ አሁን ፉርቃን ነው የምንቀበለው፣ ታውራትም ዛቡርም እንጂልም የለም የሚል ነገር ከፍተኛ ጭቅጭቅ ነበረ እሱ ጋር። እኔ ደግሞ ለሱ አንዳንድ ነገሮችን ከቁርአን እያነሳው ስናገር ነበረ። ለምሳሌ ቁርአን ላይ ምን የሚል ቃል አለ? አለዚነ አተይናሁሙል ኪታባ የትሉነሁ ሐቀ ትላወቲሂ ወኡላኢከ ዩእሚኑ ቢሂ ወመን የክፍሩ ቢሂ ፈኡላኢከ ሁሙል ኻሲሩን ይላል። አለዚነ አተይናሁሙል ኪታባ የትሉነሁ ሐቀ ትላወቲሂ፣ እነዛ መጽሐፍን የሰጠናቸው ሰዎች ተገቢውን ንባብ ያነቡታል። አለዚነ አተይናሁሙል ኪታበ የትሉነሁ ሐቀ ትላወቲሂ ኡላኢከ ዩእሚኑ ቢሂ፣ በሱም ያምናሉ። ወመን የክፍሩ ቢሂ ፈኡላኢከ ሁሙል ኻሲሩን፣ ያንም መጽሐፍ ያልተቀበለ እምቢ ያለ በዛ መጽሐፍ የከፈረ ፈኡላኢከ ሁሙል ኻሲሩን፣ ኪሳራ ውስጥ ነው። ስለዚህ ይሄ መጽሐፍ ትክክለኛ እንደሆነ ከሱ ጋር መነጋገር ጀመርኩኝ። ደግሞ ቁርአን ላይ ሌላ ቃል አለ። ኢነለዚነ አመኑ ወለዚነ ሃዱ ወነሳራ ወሳቢኢነ መን አመነ ቢላሂ ወልየውሚል አኺር ወአሚለ ሳሊሃን ፈላሁም አጅሩሁም ኢንደ ረቢሂም ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን ይላል። ኢነለዚነ አመኑ ወለዚነ ሃዱ፣ እነዛ አይሁዳኖች የሆኑ ያመኑ ሰዎች፣ ወነሳራ ክርስቲያኖች፣ ወሳቢኢን ሳቢያኖች፣ መን አመነ ቢላሂ በአላህ ያምናሉ፣ ወልየውሚል አኺር የመጨረሻ ቀንም እንዳለ ያምናሉ፣ ወአሚለ ሳሊሃን አምኖም ደግሞ መልካም ነገር ያደርጋሉ፣ ፈላሁም አጅሩሁም ኢንደ ረቢሂም ወላ ኸውፉን ዐለይሂም፣ ከአላህ ዘንድ ከጌታቸው ዘንድ ምንዳ አላቸው። በመጨረሻ ቀን ደግሞ ምን አይሉም? አያፍሩም። ወላሁም የሕዘኑን፣ አያዝኑም ይላል። ስለዚህ እነዚህን ሁሉ ለሱ መናገር ጀመርኩ። ትክክል እንደሆነ መጽሐፍ ቅዱስ ትክክል እንደሆነ ይሄንን እንዳመንኩ ይሄንን እንደተቀበልኩ ለሱ መናገር ጀመርኩኝ። ሳንግባባ አደር። በማግስቱ ጠዋት ወጥቼ ወደ ዝም ብዬ መንገድ ላይ እንዲህ ሲሄድ ሻሸመኔ ሻወበር ቃለ ሕይወት አላቅም። እኔ ቃለ ሕይወት ይሁን ጆቫ ይሁን ሐዋርያት ይሁን ምን ይሁን አላቅም። ግን መንገድ ላይ እየሄድኩ እያለ ሰዎች ወደ ቤተክርስቲያን ሲገቡ አየሁ። እዛ ምን እንዳስገባኝም ሳላቅ ቀጥታ ቤተክርስቲያን ውስጥ ራሴን አገኘው። ከህዝብ ጋር ቁጭ ብዬ ራሴን አገኘው። መጨረሻ ስብከቱ እየተሰበከ ዝማሬም እየተዘመረ መጨረሻ ላይ ጌታን የሚቀበል ሰው ሲባል አንድ ሰው መጣ። በጣም ደስ በሚል ፊት፣ በጣም ፈገግ በሚል ፊት መጣ። እኔን ይዞኝ ወደ ቢሮ ወሰደ። እዛ እጅ አንስተህ ጌታን መቀበል አለብህ ያሉኝ። እኔ እኮ አውቃለሁ የነገራችሁትን 1 ዓመት ከ6 ወር በሙሉ አንብቤ ያለው አውቄ ያለው ስል ቢሆንም እጅን አንስተህ ጌታን ተቀበል አሉኝ። እዛ ሻወበር ቃለ ሕይወት ቤተክርስቲያን ጌታን ተቀበልኩኝ። ወጣው።
ወደዛ ቤተክርስቲያን አልተመለስኩም። በጣም ደስ የሚል ነው። እጅግ በጣም የሚያነሳሳ በጣም ጣፋጭ የሆነ ታሪክ ነው እያካፈልከን ያለውና እንግዲህ ጌታን ከተቀበልክ በኋላ በፊት እዛ እስልምና ሃይማኖት ውስጥ እያለህ የተከበረ ቦታ ያለ ሰው፣ አስተማሪ፣ በጣም ብዙ የሚከተሉ ሰዎች ያሉክ ሰው ጌታን ከተቀበልክ በኋላ እንደው ራስህን እንኳን የምታስጠጋበት አጥተህ በረንዳ ማደር ጀምረሃል የሚባል ታሪክ ሰምቻለሁ። እሱ እውነት ነው? አዎ እውነት ነው። እንደነገርኩ ቅድም እንደነገርኩ ያ ዘመዴ ቤት አድሬ በጣም በጭቅጭቅ ነው አደርነው። ጠዋት ተነስቼ መንገድ ላይ እያለ ሰው ይሄዳል፣ ወደ ቤተክርስቲያን ይሄዳል። ውስጤ ግባ ግባ ስለኝ በቃ አሰብኩኝ። ከዛ ቸርች ውስጥ ነው ራሴን ያየሁት። በኋላ እዛ ጌታን ከተቀበልኩ በኋላ ወጣው። እነሱም አልፈለጉኝም፣ እኔም ወደዛ አልተመለስኩም። ወደ ቤተሰቦችም አልተመለስኩም። ምክንያቱም ከፍተኛ ጭቅጭቅ ነበረ፣ ድብደባ ነበረ፣ ብዙ መገፋት ነበረ፣ ብዙ ጥላቻ ነበረ። በጣም ሰልችቶኝ ነው፣ ከብዶኝ ነው። መጀመሪያም እንደው የሚያርፍበት ቦታ እንደው ቢያገኝ ከዚህ ጭቅጭቅ ከዚህ መከራ ብዬ ነበረ ወደ ሻሸመኔ የመጣው። ቤተክርስቲያን ገብቼ ጌታን ተቀብዬ ወጣው። እነሱም አልፈልጉኝም፣ እኔም አልተመለስኩም። ማደራ አጣሁ። መቼ ስመሽ ሰው ሁሉ ወደ ቤት ይገባ፣ እኔ የት ልግባ? ማግባ አጣው። ለመጀመሪያ ቀን በህይወቴ እኔ ጥሩ ከሚባል ቤተሰብ ነው። ተርቤ ተቸግሬ አላቅም። እግዚአብሔር ይመስገን። አባቴ በጣም ጎበዝ ገበሬ ነው። ጎተራ ሙሉ ነው። ምንም ችግር አልነበረም። በረሃብ አይደለም ያደግኩት። ግን ለመጀመሪያ ቀን በረንዳ አደርኩ። ምክንያቱም የሚገባበት ቦታ አልነበረም። የት ነው የሚሄደው? ወደ ቤተሰብ እንዳልሄድ መከራምን ፈርቼ ነው። መጀመሪያም ድብደባውን፣ ጭቅጭቁን ፈርቼ ነው። ጥላቻውን ፈርቼ ነው። ወደ ቤተ ክርስቲያን እዛ እንዳልመለስ ማንን አውቃለሁ? የሚያውቀው ሰው አልነበር። ስለዚህ የሚሆነው ነገር ምንድን ነው? ያለችኝ ትንሽ አማማ እንደዚህ ጠምጥም አለው፣ የሆነ ጀለቢያ ለብሻለሁ። እሷንኑ አፍንጫዬ ላይ ጣል አድርጌ ተኛው። ዝም ብዬ እዛ በረንዳ ላይ ከሚተኙ ሰዎች ጋር ተኛው። በጣም የሚገርም ነገር በረንዳ ላይ ያሉ ልጆች ይተባበሩኝ ነበር። ምን ሆኖ ነው አባባ? ይሄ እኮ አይመችም፣ እንዴት እዚህ ታድራለህ? ምናምን እያሉን ጩጬ ትንንሽ ልጆች በጣም ተባበሩኝ። ያገኙትን አምባሻ፣ ቂጣ፣ ከተለያየ ቦታ ያገኙትን ፍርፋሪ ሰጡኝ። እርቦኝም ነበረ። እሷን እየበላ በረንዳ ለመጀመሪያ ቀን አደርኩኝ። ከዛ ያው ነጋ። እኔ ውጭ አድሬ አላቅም። እጅግሬ እንደዚህ በቃ በጣም በብርድ ተያይዞ ነበረ። ጠዋት እንደምንም ብዬ ፀሐይ የወጣበት ቦታ እጄ ጀርባዬን በፀሐይ አስመታው። ትንሽ ለቀቀኝ። በሁለተኛ ቀን ደግሞ ማሄጃ አልነበረኝ። ምንም የሄድበት ስላልነበረ ዝም ብዬ ማዞር ነው። አንድ ልብ ደግሞ ተመለስ፣ በቃ ገብተህ ይቅርታ ጠይቃቸው፣ ወደ ቦታ ተመለስ የሚለኝም አለ። ሌላ ደግሞ አይ በቃ ምን ያደርጋል፣ አንዴ የሆነ ነገር ሆኗል፣ ምን ያደርጋል ብዬ እችን ያገኘሁትን እውነት ይነጥቁብኝ ይሆናል፣ ከመጽሐፍ ቅዱስ ጋር ተቀብሎኝ አያኖሩኝም የሚል ነገርም አለ። በሁለተኛ ቀንም ማታም እዛው አደርኩኝ። ሶስተኛ ቀንም አደርኩኝ። በቃ የበረንዳ አዳሪ ሆንኩኝ ለአንድ ወር። መሀል ላይ ሳምንት አካባቢ በጣም ራብ ሲበዛብኝ፣ በጣም ችግር ሲበዛብኝ አርማታ ልሸከም ብዬ ሄድኩኝ። አልችልም፣ እኔ አላቅም። አንድ ቀን ተሸክሜ ውዬ ደግሞ እነዚህ አርማታ የሚሸከሙ ሰዎች ትልቅ ትልቅ ድንጋይ ነበረ ሲያሸክሙኝ የነበረ፣ እንዴት እንደሆነ አላቅም። እና በጣም ስትራፖ ያዘኝ። የዛን ቀን ሌሊት ያድርጉ ነበር ያደርኩት። ድንጋይ ላይ ነው ያደርኩት። እዛ
እንደዛ እያልኩ ወር ሙሉ 1 ወር ሙሉ በረንዳ አዳሪ ሆንኩ። ከ1 ወር በኋላ ነው አንድ ጓደኛዬ ኢማም ሁሴን ይባላል፣ ጓደኛዬ ነው። አረብ ሀገር የሚኖር ሰው ነው። ከዚህ በፊት ቁርአን አብረን ተምረናል። እኔን ይዞኝ ወደ አረብ ሀገር ይዞኝ ሊሄድ መጥቶ ቤተሰብ ስጠይቅ ቤተሰብ ደግሞ አይ አብዷል፣ የት እንደሄደም አናውቅም ብሎ እሱን ስሉት እሱ ፍለጋ ሲመጣ ሻሸመኔ በረንዳ ላይ ድንገት እኔን አገኘኝ። ከዛ እኔን አነሳና ሻወር እንዲወስድ አልጋ ያዘልኝ። ሻወር ውስጥ ወር ሙሉ ልብሴን ታጥቤ አላቅም፣ ሰውነቴን ታጥቤ አላቅም፣ ዳና ምግብ በልቼ አላቅም። አመድ ነው የሚመስለው። ከዛ አነሳኝ፣ ልብስ ገዛልኝ፣ ቀየረልኝ፣ ሻወር ወሰድኩኝ፣ ወደ ነፍስ ተመለስኩኝ። ከዛ በኋላ ከሱ ጋር ትንሽ ፈታ ማለት አለብህ ብሎኝ ወንዶ ገነት ይዞኝ ሄደ። እዛ ወንዶ ገነት ሄደን ሙቅ ውሃ ታጥበን ስንመለስ አንድ ቦታ ቁጭ ብለን እያለ ሳይንቦድ ያያል፣ ወደ ቤተ ክርስቲያን የሚያሳይ ቀስት ያያል። እሱ እንዴት ጌታን እንደተቀበልኩ ሁሉ ጠየቀኝ። እኔ ክርስቲያን እንዴት እንደሆንኩ ወደ ቤተ ክርስቲያን እንደሄንኩ የሆነ ሰው እጃ አንሳ ብሎኝ እንደዚህ ምናምን ብዬ ብዙ ነገር ነገርኩት። እሱም ፈለገ። የሚገርም ነገር እሱም ጌታን ለመቀበል ፈለገ። እሱ ራሱ ጌታን ለመቀበል ፈለገና እስቲ እንዴት ነው አንተ ጌታን የተቀበልከው? ለእኔ ማሳየኝ፣ እኔም ሊመን አለኝ። እኔ እንዴት እሱን እንደሚያሳምን አላውቅም። ምክንያቱም ለአንድ ቀን ብቻ ነው እጄን አንስቼ ጌታን የተቀበልኩት ቃል ገባው። ከዛ ቀን በኋላ ያስተማረኝም አልነበረም። እኔ በረንዳ ዳሪ ነው የሆንኩት። እሱን ምን ብዬ ልናገረው? ጌታን እንዴት አልችልም አልኩት። ወደሚችሉ ሰዎች ወስዳለሁ ብዬ እንደዛ እያለን ቃለ ሕይወት ቤተክርስቲያን ወንዶ ወሻ ቀስት አየንና እዛ ሊውሰድ ብዬ ወሰድኩት። በር ላይ ስንደርስ እሱ ጽሙ እዚህ ጋር ነው። በጣም ጽሙ ረጅም ነው። ጀለቢያን የለበሰው ዘበኛ አላስገባም አለ።